ዘግይቶም ቢሆን እንኳን መጠናቀቁ በጣም የሚያስደስት ነው። በርካታ በኢህአዴግ ጊዜ ተጀምሮ የነበሩ ፕሮጀክቶች እንደ ማዳበሪያ እንደ ስኳር ፕሮጀክቶች ተቋርጠው ይቀርባሉ። ቢያንስ ይህ ትልቅ ሀገራዊ ፕሮጀክት ሳይቋረጥ መጠናቀቁ በግሌም የፈጠረብኝ ደስታ መግለጽ ፈልጋለሁ። ከዚህ ጋር አያይዤ ግን ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን እንዲገነቡ አባይ ላይ የታቀዱ የተጠኑ ግድቦች 4 ካስኬድ ዳሞች ናቸው። የመጨረሻውን ቦርደር ዳሙ ነው የገነባ ነው። ከላይ 3 አሉና ቢያንስ ሁለተኛውን ከላይ ካሉት ከ3ቱ አንዱን ፕሮጀክት ማሰብ ብንጀምርና በእርሶ ጊዜ ቢያንስ እንደዚህ አይነት የታላቁ የህዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እሱ በዚህ አጋጣሚ እንዲታሰብ ማለት ፈልግ። እርሶ አባይ ግድብን አልሰሩም እና ሌላ ግድብ መሰረት ድንጋይ ጥለው ስሙ እንዲነሳ የሚል አሽሙር ነው እኔ የተረዳሁት። ሰው ከዚህ በላይ መረገም የለበትም። ከዚህ በላይ የተረገመ የለም። እኔ ይህንን እንዲህ ብሎ አለ አስደነበረው አስደነገጠው ብሎ የዘገበውን ሰው አይ ቲንክ 24 ሰዓት አልሞላውም ኦልሞስት ወደ 300,000 አካባቢ እይታ ያገኘ ነገር አይቻለሁ። እኔ አሁንም የማየው ሰው መርዶን ይፈልጋል፣ መከራን ይፈልጋል፣ መከራውን ይጠግባታል። ሞልቶታል እግዚአብሔር። አንድ ቀልደኛ ሰውዬ ወሬ ባወራው ቁጥር አፈር በበላሁ እያሉ ይመልሱለታልና ሰውየው በጣም የሚያሽቃብጥ አይነት ምላሽ ሲሰጡት ተናደድና አፈር በበላው ሲሉት መብላት ትችላለህ፣ ለተትረፈረፈ አፈር ማንም አይከለክልም ማለት ይባላል። እነዚህ ሰዎች የፈለጋችሁትን ማለት ትችላላችሁ። አሁንም በእብደት ላይ በጥላቻ ላይ በእልቂትና በመገዳደል ላይ የምታመልኩና በዛ የምትኖሩ ሰዎች ማለቅ መተላለቅ ትችላላችሁ። ለተትረፈረፈ መተላለቅና መገዳደል አትጨነቁ። ፈጣሪ ቸር ነው፣ ያስጠግባችኋል። የሰውዬ በዛ መልኩ አሽሟጠጥኩ ብሎ ነው ቀጥሎ የሚሰራውን ነገር አሁን ላልኩት ትችት ይገልጣል። ለማለት የፈለኩት ብዙ ችግር ውስጥ እንደኖረ ሰው ብዙ አሻጥር በየቀኑ እንደሚሰራበት ሀገር እና ህዝብ ነውረኞች የቀበሩትን ሀቅ የከመሩበትን ቆሻሻ እንዳንነካና እውነቱን እንዳናገኝ አበክረው ሌት ተቀን በሚሰሩበት ሀገር ላይ 15 ሰከንድ ቪዲዮ ሰርተን ነገሩን ማብራራት አንችልም። እስካሁን ድረስ እንኳን ያወራሁት ነገር 1 ሰዓት አካባቢ አውርቻለሁ። የእናንተ አዋቂነት ነገሮችን እየገጣጠሙ ማየት እውነቱን ለማወቅ የምታደርጉት ጥረት እውነቱን ይገልጣል እንጂ በቂ ማብራሪያ አይደለም። ከተሰራብን ግፍና አሻጥር አንጻር እና እንዴት ነው በ30 ደቂቃ በ20 ደቂቃ በ10 ደቂቃ የማወራው? እዚህ የምመጣው ሰው እንዲረዳ ነው እንጂ ሰውን ለማደናገር ከሆነ ልክ ነው። ሰውን ለማስረዳት ግን 2 ሰዓት ይበቃሉ። የህንድ ፊልም 3 ሰዓት የሚያይ ሰው ቤቱን ለመጠበቅ ራሱን ለመጠበቅ ሀገሩን ለመጠበቅ በሀገሩ ላይ በቤቱ ላይ ባለቤት ለመሆን በሃይማኖቱ ላይ በሁሉም አለ በሚለው ነገር ላይ ባለቤት ሆኖ ሰላማዊ ህይወት ስኬታማ ህይወት ለመመስረት እንዲችል መማር ባለበት ላይ ይማራል እንጂ 3 ሰዓት የሚደባደብ ፊልም እያየ ይሄ እንትና ነው እያለ እየተወራጨ ወደ እብደቱን ወደ ጥፋት የሚቀየር ትውልድ ምኑ ያሳዝናል። እንደ ሰው መናገር ያለብን እናገር፣ ማድረግ ያለብን ሳንሳስት እናድርግ። ምክንያቱም የኛ ስራ እኛን ነው የሚጠቅመው። ሁሉም ለራሱ ሲል በቀጣይ ወደ ጥያቄዎች አልፋለሁ። ክቡር ፕሬዝዳንቱ ለሁለቱ ምክር ቤቶች ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን የዕለት ከዕለት ህይወት ውስጥ ካለው መሰረታዊ የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ። በዚህ ዙሪያ የሚከተሉትን 3 ዋና ዋና ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። አሽሟጣጭነት አሁን ይሄ ልጅ የተወካዮች ምክር ቤት አባል ማሸክ በጠቅላይ ሚኒስትሩ እሱ ስለሚናገረው ነገር ብቻ ቢያተኩርና ጨለምተኛ ይበሉ አይበሉ ጨለምተኛ ቢሉ የራሳቸው ችግር
ጨለምተኛ ብሎ የሚለው ኃይል እሱ ሀቀኛ እስከሆነ ድረስ የራሱ ችግር ነው። ጨለምተኛ ባይሆን ማለት ነው። ጨለምተኛ ብሎ ለምን አለ? እሱ ጨለምተኛ ስለሆነ ነው። ሰው ጠማማ ባይሆን ስለ ጠማማነት እንዴት ያውቃል? ሰው ገዳይ ባይሆን ስለ ገዳይነት እንዴት ያውቃል? ሰው መንገድ ዘጊ ባይሆን እንዴት ስለ መንገድ መዝጋት ወሳኝ ሆኖ ይናገራል? ሰው አፈናቃይ ባይሆን ስለ ተፈናቃዮችና ነገሮች ላይ እንዴት ፊት አውራሪ ሆኖ ከፊት ይቆማል? መሰለኝ እንኳን አይደለም ነው ተደርጓል። እንዴት አወቁ? ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፔሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነው። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከሶስቱ ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዚዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? ማለት ይህንን ራሱ ቢሆን ቢሰማው ያውቀዋል። በሰላም ላይ ባዘጋጃችሁት አማራጭ የታጠቁ ኃይሎች ገብተው ያገኙት ምላሽ ግን ይሄ ነው ቢል በሀገራዊ ምክክር ላይ በተዘረጋው ነገር ጅማሮ ጥሩ ነው፣ ነገር ግን እዛ ጋር ገብተው ሰዎች አፈጻጸሙ በዚህ መልኩ ላይ ነው የሆነው እያለ ያሉ ክፍተቶችን ቢነግረን እኔም አንተም አንቺም ሁላችንም መንግስት ላይ ያለው ክፍተት እየሞገትን ችግሮቻችን እየተቀረፉ ነገሩ እየተስተካከለ ይላል። እሱ የሚለው ግን ከጦርነት አማራጭ ውጭ በኦሮሚያ በአማራ ክልል ያሉ ግጭቶችን ለመፍታት ምን አማራጭ ተዘጋጅቷል? አልሰምቶም በጎጃምኛ ይሄ አልሰምቶም። ከዛ መጀመሪያ ላይ ምንድን ነው መጀመሪያ ላይ የተናገረው አሉ ሌላ የማያቆር ምናምን ከደሙ ንጹህ ነኝ። ይኸውን ያደናገረው እኔ ወደኋላ መልሼ ልሰማው ነው የፈለገው። እስቲ ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች ይሄ ምንድን ነው የተጎዱ ተቋማትን የተጎዱ ንብረቶችን ቢገልጡልን ምንድን ነው የሚጠቅመው? እሱ አይደለም ይሄን ጥያቄ እየጠየቀ ያለው። ይህን ያህል ጉዳት ደርሷል ብሎ መንግስት እንደ መንግስት ካመነ በኋላ ደግሞ ምን ይላል? ይህን ያህል ጥቃት፣ ይህን ያህል ንብረት ወደም፣ ይህን ያህል ኢኮኖሚ ውድመት መድረሱ መንግስት አመነ ያሉ ያንን እያጎሉ የሚሄዱ ሰዎች ናቸው የላኩት ይሄን ልጅ። በጣም በጣም ማፈር ያለበት ይሄንን ልጅ የመረጠ ሰው በሙሉ ሊያፍር ይገባል። ማፈር አለበት፣ መጠየቅም አለበት። ህፃን ፌበን እንደዛ የሆነችው ባህር ዳር ነው። ባህር ዳር ላይ የሚሆነውን ውሰዱ። ኮሪደር ቢለማም ያድልድይ ቢሰራም የጣና ፎረም እዛ ቢከወንም እዛ ስላለው ነገር አንድ ነገር አይሆንም። ባህር ዳር ላይ የውሃ ችግር ካለ ጀምሮ በሀገራችን ላይ ያሉ ኢንፍራስትራክቸሮችን የሚያጋልጥ በሚከፍሉት ወር በሚያስከፍሉት ነገር ላይ ደግሞ ፍትሃዊ አገልግሎት የማይሰጥ መሆኑን ሁሉ የሚያጋልጥ ነው። እኔ ጋር ካለው ከኔ ቻናል ጋር ባለው ነገር ላይ ብዙ ነገሮችን ታያላችሁ። እንደ ሀገር፣ እንደ ህዝብ፣ እንደ እውነት፣ እንደ ውሸት እና ሌሎች ነገሮችን ሁሉ መታዘብ የሚያስችሉ ነገሮችን የምናይበት ሂደት ነው ያለው እዚህ። ምክንያቱም በጣም ብዙ ነገሮችን ስለሚገልጥ ማለት ነው። ስለዚህ እዚህ ላይ ኔትወርክ ቢቆራረጥ ምን ቢል የኢትዮ ቴሌኮምን ባለሙያም ሆነ እንደ ሀገርም አንድ የሚያሳፍር ክስተት ነው። አንሊሚት ፓኬጅ ነው። በዛ ፓኬጅ ነው የምከፍለው። ሌላ ዋየር ላይን አለ፣ አይሰራም።
ሰው በከፈለው እንኳን አገልግሎት አለማግኘት እንደ ሀገር ችግር አይደለም፣ እንደ ተቋም ነው። ያውን ብዙ ሰው መታዘብና መሞገት የሚችልበት ክፍተት ነው። ምን እያለ ነው? የኔትወርኩን ባለቤት እያዋረድ ነው። አገልግሎቱ የማይረባ መሆኑን እያሳጣው ነው። እውነት አለመወደዱን እውነት ወዳድ ነኝ እያሉ የሚሉ አስመሳዮችን እያጋለጥ ነው። የእውነት ሰዎች አብረው የማይቆሙ መሆናቸውን ሁሉ እያጋለጥ ነው። ዛሬ አይጎላም፣ ነገ በደንብ ለነገ ነው እያወራ ያለው። ለነገ መስተካከል ነው ዋጋ እየከፈልኩ ያለሁት እንጂ ለዛሬማ ሁሉም እብደቱን ይጨርስ። ለዛሬ አይጠቅም። ለነገ የማይጠቅም መሆኑን ባቅ ዛሬ የሚያየው ኦር ዛሬ ያለው ነገር አማላይ ሆኗል። ይህን ያህል ሰዓት እያወራሁ ይህን ለማጠራቀም ከብዙ ነገር ጋር ብዙ ነገሮች እየተሯሯጥኩ የምውለው የማድረው ማለት ነው። ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖች እና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላል ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። ሀገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ዞሮ የማልቀስ ፖለቲካ እንደ ምክር ቤት አባል ይህን እኮ ማንም ተራ ሰው እያወራዋል። ይህን በቃ ወቀሰን፣ ልቅሶን፣ ተጎዳው ማለትን ችግሮች ዝርዝር ላይ ማንም ሰው ኢትዮጵያ ውስጥ ያላችሁ ችግር የምታወሩ ሰዎችን ጠቅላይ ሚኒስትር ዶክተር አብይን ጨምሮ ስለምዘረዝሩት ችግር ማንም አይቃወማችሁም። ጠቅላይ ሚኒስትሩም ይቀበሏቸዋል። አዎል ነው ይላሉ። እኔም የምለው ስለምታወሩት ችግር እንኳን የተፈጠረውን ያልተፈጠረውንም ቢሆን መደርደር ትችላላችሁ። እስማማለሁ። እማልስማማው የምታወሩትን ችግር ሊፈታ የሚችል አደረጃጀትና አቋቋም አካሄድና እውነት ግን የለም። ከምታወሩት ችግር የበለጠ ሌላ ችግር ለመፍጠር የሚያስችል ጥላትን አትራፊ የሚያደርግ ሀገርንና ሕዝብን ግን የሚያከስር ሂደት ነው የምትሄዱት። እኔ የምደመድመው እዚህ ላይ እምጣላችሁም እምጠላችሁም እምረግማችሁም ፈጣሪንም የማማርረው በዚህ ጉዳይ ነው። የምታወሩት ችግር የፈለገውን ያህል ኤግዛጅሬት አጋናችሁ ተናገሩ። አስተላለፋችሁ አካሄዳችሁ ደግሞ የባሰ ሌላ ውጥንቅጡ የወጣ ችግር ለመፍጠር እንጂ ለመፍትሄ አያስችልም። ይሄ እብድ አሁን ያወራል። ጤነኛ ለሆነ ሰው ለምን ስለመረጠው ህዝብ አላወራም? ለምን ስለ ባህር ዳር አላወራም? ባህር ዳር ስሙ ለምን አላነሳም? የሚወራው ኮሪደር ልማት ባህር ዳር ላይ የለም ማለትም ሊሆን ይችላል። ምንም ነገር ሊሆን ይችላል። ግን ባህር ዳር ለምን አላወራም? ይሄ አላማው እሱ አለ። ማወቅ በተለይ እዚህ ጋር አብራችሁ ለምታብዱ ሰዎች ነው። ሰው ምን መፍትሄ ያመጣል? እሱ እንዳንድ የፓርላማ አባል የሚናገረው ነገር ችግሩን ይፈታል? በጣም ነው የሚያሳፍረው። የደረሰውን ችግር እሱ ባወራውና ውስጥ ለውስጥ እየሄደ ባጠነጠነው እብሪተኝነት፣ የአጥፍቶ ጠፊነት፣ የባንዳነት፣ የተላላኪነት፣ የነውረኝነት ጉዞ ስለ 500,000 ተፈናቃዮች አያወራም። ስለ ህፃን ፌበን አያወራም። እዛ ስለሚደርሰው ማንኛውም ነገር አያወራም። ስለ 7 ሚሊዮን ተማሪዎች የ3 ዓመታት ትምህርት መስተጓጎል አያወራም። ስለተጨፈጨፉ መምህራን አያወራም። ስለሚታገቱ መምህራን አያወራም። ለሰላም የሄዱ እናት አባቶች ሰላምን ይዘው በመሄዳቸው ብቻ ተንበርክከው መሬት ለመሬት ከባጨሩ በኋላ መጨፍጨፋቸውን አያወራም።
ሰዎች እየታገቱ የሚደርስባቸውን መከራ አያወራም። 37 አመራሮች በግፍ ፈረስ ቤት ላይ መጨፍጨፋቸውን አያወራም። ስለዚህ ከዚህ ሰው ጋር ያላችሁ የዚህን ሰው እብሪት የምትሰሙ ያንን ሁሉ ድርጊት እናንተም አብራችሁ እንደከወናችሁ ውሰዱት። ያ በየትኛውም አግባብ ቢሆን ፍርዱን ታገኛላችሁ። እውነቴን እምራችሁ ወለድኩት አሳደግኩት የምትሉት ሊከፍላችሁ ይችላል። አይታወቅም የፈጣሪ አመጣጥ፣ ግን ትከፍላላችሁ። እኔና እኔን የሚመስሉት ወንድሞቼ እያየን ነው የምትከፍሉት። የመምህራንን መጨፍጨፍ፣ የተማሪዎችን መጨፍጨፍ፣ ከትምህርት ዓለም መገለል። እናንተ አሜሪካና አውሮፓ ላይ ያላችሁ ልጆቻችሁን ከትምህርት ቤት ማስቀረት የሚያሳስራችሁና የሚያስቀጣችሁ እንደሆነ ታውቃላችሁ። እናንተ ግፈኞች፣ እናንተ አይሁዶች፣ ይሁዳዎች፣ ቆሻሾች ማለት ነው፣ ርኩሶች እዚህ የገበሬን በባዶ እግሩ እየሄደ የሚያስተምረውን ልጆቹን ህልም ነጥቃችኋል። ይህን ያልተፋረደ ፈጣሪ በኖህ ዘመን አልፈረደም፣ በገሞራና ሰዶም ጊዜም አልፈረደም። ውሸት ነው። መጽሐፍ ቅዱስ ላይ ያን ፈርዶ ከሆነ አሁን መፍረድ አለበት። አሁን እኔ ከፈጣሪ ጋር ነው ወይ የተማርኩት የሃይማኖት ትምህርት ውሸት ነው ብሎ ይፍረድብኝ፣ ወይም ሲፈርድ ያሳይ። መቼ ነው የሚፈርደው? መስቀሉን ይዞ ግደሉ የሚል አዋጅ የሚሰጥ እርኩሰትን በአደባባይ የሚያውጅ ፈጥሮ የሚያኖር እግዚአብሔር መቼ ነው የሚፈርደው? ሰው የወረስኩትና እኔ የማውቀው ሃይማኖት በቃ ከእስክንድርያ ከግብፅ ፈርዖናዊ ማንነት የተጠናወታቸው ሰዎች የጻፉት ነበር ማለት ነው። እውነቱ ላውቅ ይገባኝ። እኔ በእድሜ ወደፊትም ወደኋላም ሄጄ ሳይ ኃጢአተኞች በኃጢአታቸው፣ እርኩሶች በርኩሰታቸው ፈጣሪ ሳይቀጣቸው የኖሩበት ዘመን ነው። ጾታ መቀየር ሁሉ እንደ ጀብዱ የሚወራበት ዘመን እኮ ነው። ሰው ከእንስሳ ጋር የሚጋባበት ለዛ ሰርተፍኬት የሚሰጥ እኮ ቄስ የሚመስል ሰው የሚመስል አውሬ ሁሉ ማዘጋጃ ቤት ሁሉ የምናይበት የረከሰ ዓለም ላይ እኮ ነው ያለ። ይሄን ዓለም ካልቀጣ እግዚአብሔር ከዚህ በፊትስ ቀጥቷል ወይ? ከዚህ በኋላ ሲቀጣል ወይ? የኔ ጥያቄ። በዛ እልህ ነው ከእግዚአብሔር ጋር የምንሟገተው። እርሱ እየቻለ ማድረግ ካልፈለገ ስርዓት ወር የሆኑ የሰዎች ስርዓት ምን ሊያደርግ ነው የሚጠይቀው? እግዚአብሔር ኩን ብሎ ማዘዝ፣ ይሁን ብሎ ማዘዝ፣ ፍቃድ መስጠት ብቻ የሚበቃው እግዚአብሔር ፍርዱን ካልሰጠ የሰዎች ስርዓት ምን ሊያደርግ ነው የሚፈልገው? የሰዎች ስርዓት እኮ ኢምንት ነው፣ ምንም ነው፣ በቃ እንደ ጥላ የሚያልፍ እና እንደ አይነቱን ባለጌ ሁሉ በነውሩ ላይ የሚበሳበስን ሁሉ ልኩን ካላሳየ እኔ እንዴት ነው ተስፋ ማድረገው? በዛልህ ነው ሁሉንም ነገር የምሞግተው። ያ ከማምነውና ከመሆነው ከምሰቃየው አንፃር የማደርገው ሁኔታ ነውና ይሄንን ልህም እንደሆነ ማወቅ ነው። ይሄ ሰው እንደዛ ነው እያበደ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት ፈጣሪ አንተን ይጣል። በእርግጥ የሰው ልጅ ኃጢአቱ ሲበዛ እንዲህ አይነት ሰዎች እንደሚበዙ ይታወቃል። ከእሱ አንጻርም ማየቱ እዚህ ሰሜን ወሎ ያለን ፋኖ ማሸነፍ ያልቻለ መንግስት እየተማረከ እጁን እየሰጠ የሚማረክ ሰራዊት የያዘ መንግስት አሁን እንደገና ከሌላ ውጭ ሀገር ጋር ተዋግቼ የዓለም አቀፍን ህግ ጥሼ እና አንድ ሀያላ ነገር ጥሼ ያን ጥቅም አስጠብቄ ይቀጥላሉ። ይሄ በፍጹም ማለት ችግሩ ምን መሰለህ? ካልሆነም ስታሊን አሁን ኢትዮጵያ ስትፈርስ ቁጭ ብዬ በማየቴ እድለኛ ነኝ ያለ እድለግም ጋር ልደቱን ተጎልቶ ታይቷል። ልደቱ እህት ወንድሞቼ የልደቱ 45 ቀን የደረሰ 45 ቀን በኋላ ይሄ መንግስት የለም።
ከ450 ዓመታትም ቢሆን የልደቱና ልደቱን የሚመስሉ ሰዎች መንግስት ኢትዮጵያ ውስጥ አይሰራም። እሱን ደግሞ እኔ ላረጋግጥልህ፣ በብዙ ጭብጨባ በብዙ ዳንኪራ የማይመሰከር ግን ልደቱና መሰል ቀፎችን ከኢትዮጵያ ምድር ላይ በራሳቸው ጉድጓድ ቀብረን የምናጸዳበት እውነት ነው ማወራው። ወንድ ከሆንክ ሞክር። እኔ አስቦበት ምን ብሎ ምንም ነገር አደርጋለሁ ለሚል ሰው መንገዱን ጨርቅ ያርግለት፣ መንገዱን ጨርቅ ያርግለት። ወንድ የሆነ የኢትዮጵያን እውነት አይደለም ማስቆም መንካት የሚችል ወንድ ካለ ማለት ነው። በተግባር ማድረግ ያለብኝን ሁሉ ብዙ ዋጋ ከፍዬ ስለማደርግ ነው። ሰው ምናምን እንዳልኳችሁ ነው። ማንም እያፌዘበት ያለ ግን ኢትዮጵያን የሚያሻግር እውነት አለን የማውቀው ከፈጣሪ ጋር የሚደረግ ጸሎትና ዱዓ። ይሄ ፊት አውራሪ አፈቀላጤው ፊት ለፊት የምታዩት ሰው እንዳይመስላችሁ። ይሄ አስመሳዩ ሀሳብ መሲሁ ነጋዴው እንዳይመስላችሁ። ብዙ ከፈጣሪ ጋር ተናግረው አናግረው የሚሄዱ የማውቀው ሚስጥር ኢትዮጵያዊ ሚስጥር ማለት ነው። እና እንዳነቱን ቀፉ 45 ቀን አልከን፣ ሰኔ 30 አልከን፣ መስከረም 30 አልከን፣ ከጀዋር ጋር ፈከርክ። ዛሬ የምታወራው ትናንት ልክ ካልሆነ እንዴት ብሎ የሚጠይቅ ሰው የለም። ለማንኛውም ሰዓቱም የቆጠረ ነው። ኤኒዌይ ዞሮ ቢያንስ የተወሰነ ሰው ሊያው ይችላል። በዛ ላይ ደግሞ እንዳልኳችሁ ነው እኔ ደስ የሚለኝ እንዳልኳችሁ ያ ነው። ጭብጨባውና ምኑን እንትን እያልን እንደመለስ ዜናዊ ጭራ ካለ ብለን በኢትዮጵያ ታሪክ ውስጥ የማናምነው ወይም ደግሞ ማንገልጸው ሰው አልነበረም። ግን መለስ ዜናዊ ምን አደረገ? እውነት ለመናገር ከአብይ አንጻር እባክህ መለስ ዜናዊ ማረን ማለት እኮ ጀመርን። ማረን በል ስገድለት። እንደመለስ ዜናዊ ጭራ ካለ ብለን በኢትዮጵያ ታሪክ ውስጥ የማናምነው ወይም ደግሞ ማንገልጸው ሰው አልነበረም። ወይ ጣዖት አድርገህ ለምን አሰግድለት? ጣዖት አድርገህ አሰግድለት። በቃ ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። በቃ እኔም አልሰማውም። እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል አቋቁመናል። በቃ እና ምን እዚህ ውስጥ ልንዋኝ ነው? ባህር አቋቁመ ነው በጭቆሮ ውስጥ ልንዋኝ ነው። አሁን አንዳንድ ሰው የፋኖ ትግል ሞመንተሙን እያመሳቀ ነው። በነገራችን ላይ ችግሩ በጣም ኧረ ተው ተረጋጋ፣ አይዞህ እንትን የለም ምንም። የፋኖ ትግል ሞመንተሙን እንትኑን እያጣ ነው። በነገራችን ላይ ችግሩ በጣም እንትን የለም ምንም። ሳንጨምር ሳንቀንስ መሪዎቹ አካባቢ ነው ያለው የፋኖ መሪ የሚባሉት። ይሄ አሁን የምናየው ነገር እንሰማለን፣ እየሰማ ነው። ደብረታቦር ላይ አሁን በቅርብ አንድ ታዋቂ ሰው ታግተው 15 ሚሊዮን ብር ምናምን ተጠየቀባቸው የሚባሉ ሰውዬ ማለት ዝም ብሎ እየተጓተቱ በትንሽ ምናምን እንጭፍጫፊ ጉዳዮች እንደ በቃ ምናልባት እንደ ዘመነ መሳፍንት የአካባቢ ሎርዶች ናቸው። በቃ እንዲህ ተነስተው ነበር እንዲሆነው ቀሩ ነው የሚባለው። በነገራችን ላይ ይሄ ሆነስቲ ሊሆን የሚችለው ነገር። ኧረ ተረጋጋ፣ እንደ ድል ታደርጋላችሁ፣ አይዟችሁ። 3 ዓመት ሞላው ብለሃል። እውነተኛ ትክክለኛ አንተ ነው። አይ 3 ዓመት አጭር ነው ልንል አንችልም። በነገራችን ላይ ህዝቡም እኮ ትዕግስት አለው። ህዝቡም እኮ ሊሚት አለው። ጦርነት የመሸከም አቅም የሚባል ነገር አለ። ቻለው ከሆነ በኋላ እኮ በቃ ራሱ ህዝቡ ዊዝድሮ ሊያደርግ ይችላል። ዊዝድሮ አይደለም እስካሁን እያነቀ ነው የሚገልልህ። የዶክተር አብይ አካሄድ ሻዕቢያን ግብፅን ብቻ አይደለም መላው ዓለም ላይ ያለውን ኃይል ያስፈራል። ምክንያቱም ይሄ ሰው በአጭር ጊዜ ኢትዮጵያ ከአፍሪካ በኢኮኖሚ 2ኛ ከዛ በኋላ ደግሞ በአጭር ጊዜ መልሳ አጭር ጊዜ ነው በዘመናት የኖረች ሀገር ውስጥ ባቀደው ጊዜ ትሆናለች። ጥያቄ የለውም። አንደኛ እንደምትሆን ይታወቃል። ያላት የነዳጅ ክምችት፣ ያላት የተፈጥሮ ሀብት፣ ይህን ደግሞ መቀየር የሚችል ለውጥን መምራት የሚችል ኃይል መኖሩ ብዙን ዓለም እጅግ በጣም ከሚፈልገው በላይ ስለሚያስደነግጠው ዘመቻው አንድ እንዳይመስላችሁ ፈርጀ ብዙ ዘመቻ ነው ጸረ ጠቅላይ ሚኒስትር ዶክተር አብይ አህመድ ያለው እና አሁን ዶክተር አብይ ማድረግ ሲገባው ያላደረገው ሳይሆን የምናገኘው አያደርገውም ብለን የምናስበውን ነገር አድርጓቸው አይቻልም የሚባለው መንፈስ የሚለው አንከራታቸው ድል ወፈራው ሚዳው ድናርጋለን የሰው ዘር በሙሉ ማለት ነው። ሁሉም የሚያሸንፈው እኛ ነን እና ምንም ችግር የለውም። አንዳንድ
አክራሪ ኃይሎች እንደሚያደርጉት አይነት ተስፋ በመቁረጥና ትልቅ ጉልበትን ለማሸነፍ ብለህ በመረበሽና በአቅመቢስ ለመሳቂያ እንዴት ነው ዛንድሮ ማንጓ እንዴት ሆነች? በእኛ በኩል ከግብጽ ጋር በስምምነት በድርድር በመግባባት መስራት ማድረግ እንፈልጋለን። ማንም ሰው በዚህ ምድር ላይ ማንም ሰው በህይወት እያለ በጉልበት የሱን ፍላጎት እኛ ላይ ኢምፖዝ ማድረግ አይችልም። ኢትዮጵያውያን ለዚህ አልተሰራም፣ አንችልም። አባይ ኢትዮጵያ በዚህ ልክ ሁሉንም ድል እናደርጋለን። ምንም እንትን የለውም። ይሄ ያው ኔትወርካችን እንዳልኳችሁ ነው። ተጠቀመች እንጂ ማንን ጎዳች? ኢነርጂ አምረትን እንጂ መቼ ውሃ ከለከለ? የመጠቀም መብትማ ዓለም አቀፍ ህግ ነው፣ መብታችን ነው። እኛ የማንችለው መጉዳት ነው። ፍላጎቱም የለንም፣ አልጎዳንም። ውሃው ጨመረ እንጂ መች ቀነሰ? እኛ ስንጠቀም የውሃው አማውንት ጨመረ እንጂ መች ቀነሰ? ሳንጠቀም ስጋቱ ድርቅ ነበር። አሁንስ ስጋቱ ጎርፍ አይደል እንዴ? ባንገድብ ኖሮስ ጎርፉ ምን ያመጣ ነበር? እሱን ማሰብ ጥሩ። እኛ ምንም የማይቀረውን ነገር በዛ የሚባል በዚህ ኔትወርክ ስለረበሸኝም ታሪክ ኢትዮ 360 ከአማሮች የሚመጣውን ገንዘብ በጣም አየ። ከዛ በኋላ የአማራን ትግል ማቡካት ጀምሮ ጠፍጥፈን ካልሰራን የራሳቸውን ፋኖ ማደራጀት ጀምሮ በአማራ ስም ገንዘብ ተሰብስቦ 3 ሚሊዮን 4 ሚሊዮን ብር እነሱ በሸነና የሚሆኑበት የፈለጉትን ኔትወርኩ በጣም ተጠላ። ኢትዮጵያ ቀይ ባህር ታገኛለች። በር ተወደደም ተጠላ የተከለበት መዝገብ ጠፋ እኮ ቢፈለግ ምክር ቤቱ አልመከረበት። ሚኒስትሮች ምክር ቤት የት ቢገኝ የለም። ጀግኖቻችን እንዲሁ አልወደቁም ድንበር ላይ ባህር ዳርቻ ላይ ከፈለጉ ኢትዮጵያ በሙሉ ማጨለም ይችላል በአንድ ቀን። ማይካድራ እኮ ታጣቂዎች ነበሩ፣ ለምን ተቆጠ ነበር? ሲቪላን ናቸው ገጀራ ይዘው ይተፈተፉ። እነዚህ ሰዎች እንዴት ደግሞ ይመጣል? አሁን እንደዚህ ያለ ገጀራ ይዘው ነበር የተባለ ሰው መቼም ሲቪል ቢሆንም ተመልሰው ማይካድራ አለበት ይገባል ብዬ አላስብም። ወንጀል ያልሰራ ሰው በሙሉ መምጣት ይችላል ማለት ነው። ሂድ ቀጥል እያልኩ እኮ ነው። የጅሉ ብዛት እስኪ ይሄንን ስሙልኝ። ስራ ወሰለኝ ሳሉ እኮ ስላለ አንደኛ ቀረ ሰውዬው ሳሉ ያው 15 ሆኖ ይሄ ውዣው እንደዚህ ታውቀዋለህ። በ5 ቁጥር ወደ እንድስቀውን ጠምደኔና ሀብቴ ሚካኤልን እየደበደብነ የደንጎልቱ ይሮጥና ምን ይመጣል? በዛ በውዣው ድልድይ በዛ ሲመጣ ተሯሩጠን ጀና ድልድዩ ላይ ደረስንበት። ድልድዩ ላይ 7ቱን እንደመታ ነው ወደ ኋላ ሲመለስ እነበርቃየውና እነዳን ደረሱበት። ታዘው በቃ 17 18 አካባቢ አዘው አለቁ። እኔ እንደው ወገን ይምታው አዛዝም ብሎ ቆስለኛ ይምታው ድልድዩ ላይ ድንጋዋ ስር ተመታ። ታሉክ ምኑ ነው ተመታ? አረ ጅል አመታት የተመታ በዚህ በቆለጡ አፍረንተቱ አካባቢ። ይሄ ሚካኤልን ስንመታ ነው የሚለው ሚካኤልን ስንመታ። ስለዚህ በተለይ እንደ ሃይማኖት እንንተና የሚባለው ሰው ሞተ በሚለው ላይ አውሩ፣ ሰው ሁሉ እንዲያግዝ ያን ነገር ሰው ሁሉ እንዲያቆም። ያለዛ ግን ምንም እንትና ወሰለኝ ታሉ እኮ ስላለ አንደኛ ቀረ ሰውዬው ሳሉ ያው 15 ሆኖ ይሄ ውዣው እንደዚህ ታውቀዋለህ። በ5 ቁጥር ወደ እንድስቀውን ጠምደኔና ሀብቴ ሚካኤልን እየደበደብነ የደንጎልቱ ይሮጥና ምን ይመጣል? በዛ በውዣው ድልድይ ሚካኤልን እየደበደብን የሚለው ነው እኔ በዋናነት ያልኩት። ሌላው ያው ምናምንቱ ተመታሚ ይበል ያው ይበለው የቀጠፍ ነገር ነው የሚላለ ይበለው ነው። ምኑ ላይ ሲምታው ምኑ ላይ ባይጀመር ነው እንጂ በሚለው ነው የምትወስዱት። ዞሮ ግን እስከመቼ ነው እንደ አይነቱ ነገር እንትን የሚለው? ግልጥ አልሆን ብሎ ነው ወይ አልገባን ብሎ ነው ወይ
የተለያዩ የሚወሰዱ እርምጃዎች በሙሉ እንደው አልታየን ብለው ነው፣ አላውቅ አልሰማ ብለን ነው ማለት ፈልጋለሁ። በዛ የሚባል በዚህ ግን የኢትዮጵያ ድል ይቀጥላል። ሰውየውና ሰው መሰሎቹ እዛው በጉድጓዳቸው ይገባታል እንጂ የሚቀየር ነገር እንደሌለን የማረጋገጥ እፈልጋለሁ። በየትኛውም አግባብ አትሙቱ፣ አትግደሉ የሚል መርህ አለ። እሱም ብቻ አይ ካላችሁ በርቱ በርቱ፣ መንገዱ ጨርቅ ያድርግላችሁ። ክቡራትና ክቡራን ወገኖቼ፣ አዱኛው ወርቁ ነኝ። ጤና ይስጥልኝ። በአባቶቻችን ሰሞኑን የ80 ዓመት ልደት እስኪ አባታችንን እኔ ፕሮፌሰር አዱኛ ወርቁን በጣም ነው የምወዳቸው። ትልልቅ ሰዎችን እወዳለሁ። ትልልቅ ሰዎች ትልቅ እንዲሆኑ የአባትነት ዋጋ እንዲያወጡ በረከትን አግኝተው በረከት እንዲሰጡን ሽበት እንዳያባክኑ እውቀት እንዳያባክኑ ሁሉም በተወከሉበት ቦታ ላይ ኪሳራው እንደ ሀገርም እንደ ሕዝብ ስለሚሆን እንዲከስሩ አልፈልግም እና አባቶችን አከብራለሁ። አባቶችን በጣም ነው የምፈራው። ስለዚህ አባቶች አባት እንዲሆኑ የመጨረሻ አባታችንን እንግዲህ ፕሮፌሰር አዱኛን እንስማቸው እስኪ። ክቡራትና ክቡራን ወገኖቼ፣ አዱኛ ወርቁ ነኝ። ጤና ይስጥልኝ። ሰሞኑን የ80 ዓመት ልደቴን ሳከብር ሰነበትኩ። 80 ዓመት በጣም በጣም ብዙ ነው። በገጠሪቱ ኢትዮጵያ ተወልጄ ስንት ውጣ ውረድ አሳልፌ ነው ከዚህ የደረስኩት እና ከዚህ ያደረሰኝን አምላኬን በቅድሚያ ከልቤ አመሰግናለሁ። 80 ዓመት ሙሉ ለእኔ ተጠንቅቆ ካየሁ ካላየሁት አደጋ ጠብቆ ክፉን አርቆ መልካሙን መርቆ ከዚህ ያደረሰኝ እግዚአብሔር ነውና በሰማይ በምድር ይድረሰው ምስጋና። እኔ ሞት ሲገባኝ እሱ በእኔ ፈንታ የተጎነጨልኝ የሞትን ገፈታ የሰራዊት አምላክ የሰራዊት ጌታ ምስጋና ይድረሰው ከጧት እስከ ማታ ብዬ ነው መጀመር የምፈልገው። እንግዲህ ህይወቴን ወደኋላ ዞር ብዬ ስቃኘው ነው የሰነበትኩት። ከየት ተነስቼ ነው ከዚህ የደረስኩት? ምን ደረሰብኝ? ምን ደረሰልኝ? ምን ሰራው? ምን ሳልሰራ ቀረው? መቼም ከሰው ስህተት ከብረት ዝገት አይቀርም አይጠፋም ይባላል እና ህይወቴ አልጋ ባልጋ ምንም እንከን የሌለው ነው ብዬ አልመጻደቅም። ነገር ግን ከከብት እረኝነት ከግብርና ተነስቼ እስከ ፕሮፌሰርነት ማዕረግ ደርሻለሁ። ይህን ሁሉ ደግሞ እግዚአብሔር እንዳደረገልኝ ነው የምቆጥረው። የበኩሌን አድርጌያለሁ፣ ምንም ጥያቄ የለውም። እግዚአብሔር ዝናብ ያዘንባል እንጂ የማንንም እርሻ ወርዶ አያርስም። በቃ ስለዚህ እግዚአብሔር የሰጠኝን እውቀት የሰጠኝን እድል ተጠቅሜበታለሁ ማለት እችላለሁ እና አንዱ ሳወጣ ሳወርድ ህይወቴንም የሌሎች ሰዎች ህይወትም ሲያስጨንቀኝ የነበረው ሲያራውጠኝ የነበረው እንደው ለመኩራት ሲፈታተነኝ የነበረው ያ ሁሉ አልፎ አሁን ዞር ብዬ ሳየው ለዚህ ነው እንዴ ያ ሁሉ ሽርጉድ፣ ያ ሁሉ ሩጫ፣ ያ ሁሉ አቲካራ ለዚህ ነው? እድሜም እንደዚህ ሊያልፍ ለዚህ ነበር ወይ? እዚህ ላደረሰና እዚህ ለሆነው ሁሉ ፈጣሪ ይመስገን ብለዋል ፕሮፌሰር። ረጅም እድሜና ጤና እንመኛለን፣ ስኬትን እንላለን። በጣም የዋህ ሰው ናቸው። ስለዚህ ከእረኝነት ተነስተን እዚህ ደርሻለሁ። እድሜም ግን ያው ከንቱ ንፋስንም እንደመከተል ብሎ ጠቢቡ ሰለሞን እንደተናገረው አይነት ድካሙን ነው እየተናገሩ ያሉት። ጥረት ማድረግም የሁሉ ነገር መጨረሻ እንዳልሆነም ማሳየታቸውን ነው እና በቻልነው አቅም በጎ ነገር ለማድረግ የአባታችንን ምክርና በረከት መቀበል ይኖርብናል። ሁሉም ነገር ለራሳችን ነው። ብታምኑም ባታምኑም በእኛ ድጋፍ ማንም ምንም አይሆን። እኛ ሰዎችን ብንደግፍ ራሳችን ነው የምንደግፍ። እኛ ሰዎችን ብንወድ ራሳችን ነው የምንወደው። እኛ ሰዎችን ብንንከባከብ ራሳችንን ነው የምንከባከበው። ሁሉም ነገር ለራሳችን፣ ሁሉም ነገር እያንዳንዱ ሰው የሚያደርገውን ነገር አይርሳ ብቻ። መጥፎ ካደርገም ያ ነገር ራሱ ላይ እንደሚሆን
ጥሩ ካደረገም ያ ነገር ለራሱ እንደም ሁሉም ነገር ለራሳችን እንደሆነ አይተን አስበን አውቀን እንቀጥል። አንርሳ ብቻ ስንሰርቅም የምንሰረቅ መሆኑ፣ ስንገል ስናስገድል የምንገደል የሚያገዳድሉ መሆኑ፣ ስንጠላ የምንጠላ መሆናችን፣ ለጥፋት ስንሰባሰብ እኛን የሚያጠፋ መሰባሰብ በሌሎች በኩል እንደሚሆንም ማወቅ አንርሳ ብቻ። ምክንያቱም አሁን ያለነው የመጨረሻው ዘመን ላይ ሰው የዘራውን ወዲያውኑ የሚያጭድበት ዘመን ላይ ያለነው። እሱን ነው የማሳሰብ የምፈልገው። ምክንያቱም በጣም ብዙ 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 መቅጫ መስመሮች አሉ ቀጥለው የሚመጡ ማለት ነው። ለአቅመ ምስጢር ባልደረሰበት ሰው ላይ አትናገሩም፣ ግን መልካም እናስብ። በጎ የዋለ በጎ ያደረገ በእምነቱ በሃይማኖቱ በየትኛውም የእምነት ስም ይሁን እምነቱን በተግባር የሚኖር ጸሎት የሚያበዛ ዱዓ የሚያደርግ እጁንም አፉንም ሰብዕናውንም ከነውር ከኃጢአት የሚጠብቅ ምንም አይሆን፣ እያሸነፈ ይቀጥላል። የተልከሰከሰ የረከሰና የተነካካ ግን ልኩን ያገኛል። ደስ የሚለው ያ ፍትሐዊ ፍርድ ቅርብ ስለሆነ ከንፋሱ ለመትረፍ ከማዕበሉ ለመትረፍ ከሚመጣው ማንኛውም ብዙ ብዙ ነገር ራስን ለመጠበቅና ለመኖር እንደዛ ማድረግ ነው። ያለህበት ሰላም ያላችሁት ሀገር፣ ሰለጠነ ያላችሁት ሀገር ብታምኑም ባታምኑም ከሚመጣው ማንኛውም ነገር አያስመልጣችሁም። በኒኩለር ኦር በሆነ በምትመኩበት ነገር ሁሉ የምታስቆሙት አለ። ሰው ስትሆኑ ስትጸጸቱና ሰውነትን በድክመቱም በጥንካሬውም ማምናችሁ ተቀብላችሁ ያንን ለመጠበቅ ጥረት ስታደርጉ ብቻ ነው የምትተርፉት። ከዛ ውጭ ኢትዮጵያን የነካ ሁሉ ዋጋውን ያገኛል። ኢትዮጵያን ለማጥፋት አሸባሪ ያሰለጠነ፣ ባለጌዎችን ያስጠጋ፣ ብልግናን ያወረሰ ያሰለጠነ ሁሉ ልኩን ያገኛል። አሹር እንደዛ እንደሚሆን ልኩ እንደሚያገኝ እርግጠኛ ነኝ። እኔና እኔን የሚመስሉ ጓደኞች ቁጭ ብለን በደንብ ነው የምናያቸው። ለኢትዮጵያና ኢትዮጵያን ለሚመስሉ ሀገራት ያሰለጠናችኋቸው አሸባሪዎች እናንተኑ ማሸበር ይጀምራሉ። ለሌሎች የደገሳችሁት የቀሰጣችሁት ቀስት ሁሉ እናንተኑ እየተወነጨፈ ሲወጋችሁ እናያለን እኛ ቁጭ ብለን። ምክንያቱም የኢትዮጵያ ጥላቶች፣ የዓለም የሰው ልጅ ጥላቶች ሁሉ ታጋሽ እየቻላችሁ ልታጠፉን ችላችሁ አዝናችሁ የተዋችሁት ትክክል የለም። በቻላችሁት አቅም አጥፍታችሁናል። በቻላችሁት አቅም እርኩሰታችሁን ልታወርሱ ሞክራችኋል። ያንን ሁሉ እናንተ ቤት ይሆናል። ረጋ ብለን ነው የምናየው። ወንድ የሆነ ሲያስቀረው እናያለን። ወንድ የሆነ እስኪ የፈጣሪን ቁጣ፣ እስኪ ማዕበሉ ሲቆጣ፣ እስኪ ንፋሱ ሲቆጣ፣ እስኪ ሰማዩ ሲቆጣ፣ እስኪ መሬት ስትቆጣ ሲያስቆመው እናያለን። እሱን ከዚህ በፊትም ደጋግሜዋለሁ፣ አሁንም ደግማለሁ። እስኪ የደም ማዕበሉ ሲነሳ በጀልባው ላይ ተሳፍሮ የሚተርፈውን አያለሁ። እስኪ ሰማዩ ቁጣውን ሲገልጥ፣ እስኪ የሻዕቢያን ኤርትራን መሬት እናገኛለን። ጥቂት እባቦች ግን መሬት ውስጥ ይኖራሉ። እነዛን እባቦችን ቶሎ አጽድቶ ማልማት ያለብን እናለማለን። ቦታው በነፃ ነው የሚሰጠን። እባቦችን ለማጥፋት ብቻ ነው መዘጋጀት ነው። አብራችሁን የነበራችሁት ወንድሞቼ፣ እውነት ያሸንፋል። ድሉ የእውነት ነው። ዘመኑን ያ ወቅት ነው። ስለዚህ በዛ መልኩ አትራፊዎች ተራፊዎች እንድንሆንን ጥረታችን እውነትን በመውደድ እናድርግ። በዓይናችንም በገንዘባችንም ቢሆን ኃጢአት የተባለ ነገርን እንዳንገዛ ጥንቃቄ እናድርግ። ኢትዮጵያ ታበጽሕዋ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ማንም ቢሆን ሊያስቆመው አይችልም። ያ የሚሆነው በፈጣሪ ስለሆነ ማለት ነው። መልካም ጊዜ። ድሉ የኢትዮጵያ